የግል ትምህርት ቤቶች ከፍተኛ የዋጋ ጭማሪ እንዲያደርጉ ተፈቅዶላቸዋል። መንግስት በፈቀደው በዚህ የዋጋ ጭማሪ መሰረት እስከ 65 በመቶ የዋጋ ጭማሪ እንደሚኖር ለማወቅ ችለናል። በሌላ በኩል ደግሞ ከቀረጥ ነፃ መደብሮች አዲስ አበባ ውስጥ መከፈታቸውን ሰምተናል። በመደብሮቹ የሚቀርቡ ዕቃዎች ትክክለኛና ዋጋቸውም ተመጣጣኝ መሆናቸው ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከትምህርት ቤት ክፍያ ጋር በተያያዘ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት የግል ትምህርት ቤቶች ከፍተኛ የዋጋ ጭማሪ እንዲያደርጉ ፈቃድ መስጠቱን ሰምተናል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ የተፈቀደላቸው ሲሆን የጭማሪውን ጣሪያ 65 በመቶ መጨመር እንዲችል የተፈቀደለት ግን አንድ የግል ትምህርት ቤት ብቻ መሆኑን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታወቀ። የባለስልጣኑ ዋና ስራ አስኪያጅ አቶ ኢዘዲን ሙስባ እንደገለጹት የአዲስ አበባ ከተማ አስተዳደር ካቢኔ ግንቦት 27 ቀን 2017 ዓ.ም ባካሄደው አራተኛ ዓመት 11ኛ መደበኛ ስብሰባ ባጸደቀው የአዲስ አበባ ከተማ አስተዳደር የግል ትምህርት ቤት አገልግሎት ክፍያ ስርዓት ረቂቅ ደንብ መሰረት በ2008 ዓ.ም የትምህርት ዘመን በከተማ አስተዳደሩ ከሚገኙ 1585 የግል ትምህርት ቤቶች ውስጥ 1227 ያህሉ እስከ 65 በመቶ ብቻ የትምህርት ቤት ክፍያ ጭማሪ ማድረግ ይችላሉ ብለዋል። በ2018 ዓመተ ምህረት ጭማሪ ያደርጋሉ ተብለው የሚጠበቁ 1227 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሐሳባቸውን አቅርቦ ሲባሉ የዋጋ ግሽበት ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ብለዋል። ከትምህርት ቤቶች ውስጥ 10 በመቶ የሚሆኑት ብቻ እስከ 50 በመቶ የጭማሪ ሐሳብ ያቀረቡ ሲሆን ቀሪ 90 በመቶ ያህሉ ከ75 እስከ 263 በመቶ የጭማሪ ሐሳብ ማቅረባቸውን አቶ ኢዘዲን ተናግረዋል። ሆኖም ትምህርት ቤቶች፣ ወላጆች፣ የከተማ አስተዳደሩ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮና የኢትዮጵያ ስታቲስቲክስ አገልግሎት በተሳተፉበት ጥናት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉት 3 ዓመታት የሚኖር የዋጋ ጭማሪ ጣሪያ ይፋ መደረጉን አስረድተዋል። የከተማ አስተዳደሩ ካቢኔ የክፍያ ጭማሪ ጣሪያውን ሲያስቀምጥ አንዱ መሰረት ያደረገበት ነጥብ የትምህርት ቤቶች ጥራት ነው ያሉት አቶ ኢዘዲን በዚህም ከደረጃ 1 እስከ ደረጃ 4 ተብለው በመስፈርት መለየታቸውን አክለዋል። ከነዚህም ውስጥ ጥራቱ የተሻለ የሚባለው ደረጃ 4 ትምህርት ቤት ነው ሲሉ ገልጸዋል። ደረጃ 4 የተሻለ ጥራት ያለው ትምህርት ቤት ነው። ጭማሪ ሲደረግም ከደረጃ 2 ጋር እኩል መሆን የለበትም። ስለዚህ ጭማሪውን በመቶኛ አለያይተነዋል ብለዋል። በዚህም የቅድመ መደበኛ ደረጃ ትምህርት ቤቶች የዋጋ ጭማሪ የሚያደርጉት እስከ 45 በመቶ ብቻ ነው ሲሉ ተናግረዋል። 45 በመቶ ጨምሩ ማለት ሳይሆን ከዜሮ ጀምሮ 10፣ 30፣ 45 በመቶ ብቻ መጨመር ይችላሉ። ነገር ግን ከዚህ በላይ ማለፍ አይችሉም ብለዋል። አንደኛ ደረጃ ትምህርት ቤቶች እስከ 40 በመቶ፣ መካከለኛ ደረጃ ትምህርት ቤቶች እስከ 45 በመቶ እንዲሁም ሁለተኛ ደረጃ ትምህርት ቤቶች እስከ 55 በመቶ ዋጋ መጨመር ይችላሉ ተብሏል። በጣሪያው መሰረት 144 ትምህርት ቤቶች እስከ 40 በመቶ፣ 591 ትምህርት ቤቶች እስከ 45 በመቶ፣ 378 ትምህርት ቤቶች እስከ 50 በመቶ፣ 47 ትምህርት ቤቶች እስከ 55 በመቶ፣ 66 ትምህርት ቤቶች እስከ 60 በመቶ ሊጨምሩ እንደሚችሉ ተገልጿል። ከሁለተኛ ደረጃ ትምህርት ቤቶች ውስጥ አንድ ትምህርት ቤት ብቻ የመጨረሻውን ጣሪያ ማለትም እስከ 65 በመቶ ክፍያ መጨመር እንደሚችል አቶ ኢዘዲን አመላክተዋል። በከተማ አስተዳደሩ ከሚገኙ 1585 ትምህርት ቤቶች መካከል 358 ያህሉ በ2016 ዓ.ም የትምህርት ዘመን ዋጋ የጨመሩ ስለሆኑ በቀጣይ ዓመት እንደማይጨምሩ ዋና ስራ አስኪያጁ ገልጸዋል። እነዚህ ትምህርት ቤቶች ክፍያ መጨመር የሚችሉት በ2019 ዓ.ም እንደሚሆንም ኃላፊ
ኃላፊው አክለው ተናግረዋል። የግል ትምህርት ቤቶች የአገልግሎት ክፍያ አሰራር ስርዓት ደንብ የትምህርት ዘመን ሲያበቃ በህብረተሰቡና በትምህርት ቤቶች መካከል ከትምህርት ቤት ክፍያ ጭማሪን በተመለከተ ለረጅም ጊዜ የሚስተዋሉ ንትርኮችን በተለምዶ ሲከናወን የነበረውን አሰራር በህግ አግባብ እንዲመራ እንደሚያደርግ አቶ ኢዘዲን ተናግረዋል። ደንቡ የትምህርት ጥራትን ማረጋገጥ፣ የመምህራን ክፍያን፣ ትምህርት ቤቶቹ ማግኘት ያለባቸው ገቢ እንዲሁም ደግሞ ሌሎች ወጪዎችን ታሳቢ ያደረገ መሆኑን አስረድተዋል። ህብረተሰቡም ሲጠይቅ ለነበረው ጥያቄ ምላሽ የሚሰጥ እንደሆነ የገለጹት አቶ ኢዘዲን አብዛኞቹ ትምህርት ቤቶችም አሰራሩን በቀናነት እንደተቀበሉት ተናግረዋል። የግል ትምህርት ቤቶች የትምህርት ጥራትን ማረጋገጥና ተደራሽነትን በማስፋት ረገድ ከፍተኛ ሚና እየተወጡ መሆናቸውን ባለስልጣኑ ገልጸዋል። በሌላ በኩል ደግሞ ለአዲስ አበባ ከተማ ለልዩ ዓላማ የሚውል የድጎማ በጀት መያዙ ተገለጸ። ለመጪው ዓመት በቀረበው ረቂቅ በጀት ለአዲስ አበባ ከተማ ለተወሰነ ዓላማ የሚውል የድጎማ በጀት መያዙን የአዲስ አበባ ከተማ አስተዳደር የፋይናንስ ቢሮ አስታውቋል። የከተማ አስተዳደሩ በየዓመቱ በጀት ሲይዝ ከፌዴራል መንግስት ለልዩ ዓላማ የተገደበ የበጀት ድጎማ ታሳቢ እንደሚያደርግ የገለጹት የከተማ አስተዳደሩ የፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን ለመጪው በጀት ዓመት የከተማ አስተዳደሩ የያዘው በጀትም ይህንኑ ታሳቢ ማድረጉን አስታውቀዋል። አዲስ አበባ የራሷ ገቢ ስላላት ከፌዴራል መንግስት የበጀት ድጎማ እንደማይደረግላት የገለጹት ኃላፊው ሆኖም ለተወሰነ ዓላማ የሚውል የበጀት ድጎማ በየዓመቱ ይያዝላታል ብለዋል። ይህም የበጀት ክፍተትን ለማጥበብ ለማህበራዊ አገልግሎትና ለተወሰነለት ዓላማ ብቻ የሚውል መሆኑን ገልጸዋል። በከተማ አስተዳደሩ ለመጪው በጀት ዓመት ለነዚህ ዓላማዎች የሚውል የተያዘለት የበጀት ድጎማ ለምን አይነት ዓላማና ምን ያህል እንደሆነም ለመግለጽ በምክር ቤቱ መጽደቅ እንደሚገባው ተናግረዋል። እየተጠናቀቀ ባለው በጀት ዓመት 5.4 ቢሊዮን ብር ለአዲስ አበባ ከተማ ተመድቦ የነበረው ጥቅል የበጀት ድጎማ በየጊዜው በነበረው የኢኮኖሚ ማሻሻያ የተፈጠረ የኢኮኖሚ አለመረጋጋትን ለመቆጣጠር ታሳቢ ተደርጎ መሆኑን የገንዘብ ሚኒስቴር የሪፖርተር ምንጭ ገልጸዋል። ሆኖም የፌዴራሉ መንግስት ለከተማ አስተዳደሮች የበጀት ድጎማ እንደማይዝ አስረድተዋል። በመጪው የበጀት ዓመት መንግስት ባለበት የብድር ጫና እንዲሁም ደግሞ የከተማ አስተዳደሩ የተረጋጋ የኢኮኖሚ ቁመና ላይ በመገኘቱ ጥቅል የበጀት ድጎማ እንዳልተያዘለት ገልጸዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀትን ለህዝብ ተወካዮች ምክር ቤት ሲያቀርቡ ለክልሎች የበጀት ድጋፍ እንዲውል 314.7 ቢሊዮን ብር መመደቡን ገልጸው ነበር። ይህም በ2017 ዓ.ም ለክልሎች የበጀት ድጎማ ተይዞ ከነበረው 222.6 ቢሊዮን ብር ጋር ሲነጻጸር የ92 ቢሊዮን ብር ጭማሪ አለው ብለዋል። ድሬዳዋ ከተማ አስተዳደር 2.7 ቢሊዮን ብር የበጀት ድጋፍ የያዘው የ2018 ዓ.ም ረቂቅ በጀት ለኦሮሚያ 108.9 ቢሊዮን ብር፣ ለአማራ 67.9 ቢሊዮን ብር፣ ለሶማሌ 31.2 ቢሊዮን ብር፣ ለደቡብ ኢትዮጵያ 22 ቢሊዮን ብር፣ ለትግራይ 18.9 ቢሊዮን ብር፣ ለአፋር 9.5 ቢሊዮን ብር፣ ለቤኒሻንጉል ጉሙዝ 5.7 ቢሊዮን ብር፣ ለማዕከላዊ ኢትዮጵያ 18.5 ቢሊዮን ብር፣ ለጋምቤላ 4.1 ቢሊዮን ብር፣ ለሐረሪ 2.3 ቢሊዮን ብር፣ ለሲዳማ 12.9 ቢሊዮን ብር እንዲሁም ደግሞ ለደቡብ ምዕራብ ኢትዮጵያ 9.7 ቢሊዮን ብር ሲደለድል የአዲስ አበባ ከተማ አስተዳደር አለመካተቱን መዘገባችን ይታወሳል። በሌላ በኩል ደግሞ ከቀረጥ ነፃ መደብሮች አዲስ አበባ ውስጥ መከፈታቸውን ሰምተናል። በመደብሮቹ የሚቀርቡ ዕቃዎች ትክክለኛና ዋጋቸውም ተመጣጣኝ መሆናቸው ተገልጿል። ለዲፕሎማቲክ ማህበረሰቦች ከቀረጥ ነፃ የምግብ መደብር መከፈቱ አዲስ አበባን ተመራጭ የዲፕሎማሲ ከተማ እንደሚያደርጋት የኢትዮጵያ ቱሪስት ንግድ ስራ ድርጅት አስታወቀ። በተባበሩት መንግስታት ድርጅት በኢኮኖሚክ ኮሚሽን ፎር አፍሪካ ወይም ኢሲኤ ግቢ ከቀረጥ ነፃ የምግብ መደብሮች ስራ ባስጀመሩበት ወቅት የኢትዮጵያ ቱሪስት ንግድ ስራ ድርጅት ዋና ስራ አስፈጻሚ ወይዘሮ ራሄል ጌታቸው እንደተናገሩት በመንግስት በኩል ቱሪዝምን ከመደገፍ አኳያ በመዲናዋና በሌሎች አካባቢዎች በርካታ ስራዎች እየተሰሩ ነው ብለዋል። ከዚህ አንጻር ከቀረጥ ነፃ የምግብ መደብሮች መከፈታቸው የዲፕሎማሲው ማህበረሰብ በሀገሩም ሆነ በሌሎች ሀገራት የለመዳቸው ግብአቶች ለራሱም ሆነ ለቤተሰቡ ሳይቸገር እንዲያገኝ የሚያስችል
መሆኑን ጠቁመዋል። ይህም አዲስ አበባ ደረጃዋን የጠበቀች ከተማ ከማድረጉም በተጨማሪ ተመራጭ የዲፕሎማሲ ከተማ ያደርጋታል ሲሉ አስረድተዋል። ወይዘሮ ራሄል እንደተናገሩት አዲስ አበባ በዓለም ሶስተኛዋ የቱሪስት ከተማ እንደመሆኗ ብዛት ያላቸው ዲፕሎማቶች ይኖሩባታል። ዲፕሎማቶች ደግሞ ቀን ተቀን በሚከውኑት ተግባር የስራ ዕድል ከመፍጠርና ገቢ ከማስገኘት አንጻር ትልቅ ኢኮኖሚያዊ ጠቀሜታ አላቸው ብለዋል። ተቋሙ ላለፉት 60 ዓመታት የኢትዮጵያ ባህልና እሴትን ከማስተዋወቅ ጀምሮ ከታክስ ነፃ ምርቶችን ለዲፕሎማሲው ማህበረሰብ ሲያቀርብ መቆየቱን ያነሱት ዋና ስራ አስፈጻሚዋ ከዚህ ቀደም ከታክስ ነፃ ምርቶችን አየር መንገድ በተከፈቱ መደብሮች እያቀረበ ይገኛል። በተከፈቱ ሱቆችም ከቀረጥ ነፃ ምርቶችን እንዲያገኙ የተፈቀደላቸው የዲፕሎማቲክ ማህበረሰቦች ተጠቃሚ እንደሚሆኑ አስረድተዋል። ከቀረጥ ነፃ የምግብ መደብሩ ከተለያዩ ሀገራት ልምዶች በመውሰድ የተከፈተ እንደሆነ ጠቁመው ኢሲኤ ግቢ መደብሮቹ እንዲከፈቱ የተመረጠበት ምክንያት በተለያዩ ኤምባሲዎችና ዓለም አቀፍ ተቋማት ግቢው ተመራጭ መሆኑን በማረጋገጥ ነው ሲሉ ጠቁመዋል። የኢንተርናሽናል ዲፕሎማቲክ ሰፕላይስ ዋና ስራ አስፈጻሚ ሚስተር ፓትሪክ ዶዌል በበኩላቸው ተቋሙ በ85 የተባበሩት መንግስታት ድርጅት አባል ሀገራት ላይ ለዲፕሎማሲ ማህበረሰብ ከቀረጥ ነፃ የተለያዩ ምርቶችን እያቀረበ መሆኑን ጠቁመዋል። ነፃ የምግብ መደብሮቹን ለዓለም አቀፍ ዲፕሎማቲክ ማህበረሰቦች ለመክፈት በመስከረም ወር ከኢትዮጵያ ቱሪስት ንግድ ስራ ድርጅት ጋር ውይይት ማድረጋቸውን የተናገሩት ዋና ስራ አስፈጻሚው መደብሮቹን ለመክፈት በጋራ ትልቅ ጥረት ሲያደርጉ መቆየታቸውን ገልጸዋል። ፓትሪክ ዶዌል እንደተናገሩት በመደብሩ የሚቀርቡ ዕቃዎች ትክክለኛና ዋጋቸውም ተመጣጣኝ ስለሆነ የዲፕሎማሲውን ማህበረሰብ በጥሩ ሁኔታ ለማገልገልና ህይወታቸውን ቀላል ለማድረግ ያስችላል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።